በዛሬ ፕሮግራማችን የአብን ሊቀመንበር የሆኑትን አቶ በለጠ ሞላን እዚህ ስቱዲዮ ጋብዘናቸዋል። በፓርቲያቸው ወቅታዊ አቋምና እንዲሁም ሀገራዊ የሆኑ ጉዳዮችን ያነሳን ቆይታ የምናደርግ ነው የሚሆነው። እንድትከታተሉን የአክብሮት ግብዣችን በያላችሁበት ይድረሳችሁ። እንግዲህ እንኳን ደህና መጡ። አመሰግናለሁ። እንደ መግቢያ አጠቃላይ ሀገራዊ ሁኔታው በእናንተ እንደ ፓርቲ እንዴት ተገመገመ? ምንድን ነበሩ መሰረታዊ የሚባሉ ችግሮች የሚለውን የመጀመሪያ ጥያቄ እናንሳ። አመሰግናለሁ። በርካታ አመታት ላለፉት 2 እና 3 አስርት አመታት እንግዲህ በየጊዜው ጊዜውን እየጠበቀ ይፈነዳ የነበረ እጅት ተፈጽሟልና ችግሩ መፍትሄ ያገኝ ዘንድ ለወደፊት እንዳይደገም ካስፈለገ ችግሩ በስሙ መጠራት መቻል አለበት። መፍትሄዎችን መሻት መቻል አለበት። ሃይማኖታዊ ይዘት አለው ቢባል ብሔራዊ ይዘት አለው ቢባል በሁለት ትልልቅ ህዝቦች መካከል ግጭት እንዳይፈጠር ለማድረግ ነው ብለው የሚከራከሩ ወገኖች አሉ። በተቃራኒው ደግሞ አሁን እርስዎ እንዳሉት በስሙ በመግለጽ መፍትሄ ማበጀት ይገባ ነበር። እያደገ ቁርሾ እየሰፋ ከአንዱ ቤት አንድ ልጅ ሲሞት የሚያኮርፍ ሰው ይኖራል። በምላሹ ሌላኛው ላይ ደግሞ ጥቃት ሲደርስ የሚያኮርፍ እንዲህ አይነት ቂም የቋጠሩ ቡድኖችን ከማብዛት ይልቅ እንዲህ አይነት ችግሮችን ቶሎ በስማቸው ጠርቶ ተናግሮ እንዲህ አይነት አካባቢዎች ላይ እንዲህ አይነት በውስን ግለሰቦች መካከል በተፈጠረ እንትን ችግሮች ነበሩ። ለነዛ ደግሞ ምን አይነት መፍትሄዎችን ውሰድ ቢባል ኖሮ ይሻል ነበር በሚል ያነሳሉ። የእርስዎ ምልከታ ምንድነው? አንደኛ። ሁለተኛ ምን እናድርግስ? እንዲህ አይነት ነገሮች በተደጋጋሚም ተፈጠሩ፣ አንዴም ተፈጠረ፣ ከዚህ በኋላ እንዳይደገሙ ከማን ምን ይጠበቃል? መልካም እንግዲህ እውነት ነው ላለፉት ኒርሊ 30 አመታት ይሄ ችግር ተመሳሳይ ይዘት ያለው ችግር ሲፈጠር ቆይቷልና በወቅቱ እንግዲህ አንደኛ የአማርኛ ቋንቋ ተናጋሪዎች የተባለ ሪፖርት ይደረግ እንደነበር እናስታውሳለን። በሰብአዊ መብት ድርጅቶችም ጭምር ሳይቀር ችግር የተፈጸመው በአማራ ብሔር ተወላጆች በአማራነታቸው ምክንያት ቢሆንም ይህን ለመግለጽ አለመፈለግ እንደነበር እናስታውሳለን። የአማርኛ ቋንቋ ተናጋሪዎች ይባላል ወይም ደግሞ ኢትዮጵያዊ ዜጎች በዚህ ቦታ ላይ እንደዚህ ሆኑ ይባላል። ያኔ በግልጽ ሪፖርት እንዲደረግ መጠበቅ የዋህነት ነበር። ምክንያቱም ስርዓቱ በግልጽ ቋንቋ ለማስቀመጥ ጸረ አማራ ነበር። ጸረ አማራነቱ የማያሳፍረው በአደባባይ ጸረ አማራ መሆኑን ይገልጽ ያውጅ የነበረ በከፍተኛው አመራር ጭምር በአማራ ይደርስ የነበረውን ጉዳት አሸማቃቂ በሆነ ቃላት ይገልጹ የነበሩ ናቸው። ሞፈር ዘማች ይሉታል፣ ነፍጠኛ ይሉታል። ጉዳቱን ለመግለጽ የሚፈልጉ አልነበሩም። ስለዚህ ይሄ በመሆኑ በግልጽ ሪፖርት እንዲደረግ መጠበቅ የዋህነት ነበር። ሌላው የተደራጀ የአማራ ህዝብ ትግል አልነበረም። ዛሬ ባለው ልክ የተደራጀ የአማራ ህዝብ ትግል አልነበረም። በእርግጥ ሰማዕቱ አባታችን ፕሮፌሰር አስራት ወልደየስ የጀመሩት ሰፊ ትግል ነበር። ግን ደግሞ ሰፊ የሆነ ህዝባዊ ንቃትን በወቅቱ በሚፈለገው ልክ ያልፈጠረ በመሆኑ መፍጠር ያልቻለ በመሆኑ እንዳይፈጥር ሰፊ ስራ ስለተሰራ በመንግስት ጭምር ህዝቡ ራሱ የሚደርስበትን በደል አንብቦ ተርጉሞ በዛ ልክ ንቅናቄ ለመፍጠር የሚችልበት ሁኔታ አልነበረምና በዚህ መንገድ ተድበስብሶ ያልፍ ነበር። አማራዊ ጉዳት በአማራዎች ላይ ደርሶ እያለ ግን ደግሞ በኢትዮጵያዊነታቸው ወይ በሌላ ስያሜ ይደርስባቸው የነበረ ጉዳት እንደሆነ እየተደረገ ሲቀርብ ቆይቷል እና ችግራችን የተፈጸመብን ችግር በህዝባችን ላይ እንዳይታወቅ እንዲድበሰበስ ዓለም አቀፍ ማህበረሰቡን ጭምር እንዳያውቀው ሆኖ ታልፏል። ዛሬ ላይ የሆነው እንደዛ አይደለም። እንግዲህ የተቀናጀ የሚዲያ ዘመቻ አለ። አማራውን በአደባባይ ጠላት ብሎ የሚጠራ ይሄን አማራ ህዝብ ነፍጠኛ ብሎ ስም ያወጣ መጥፋት ያለበት እንደሆነ በየዕለቱ የጥፋት ነጋሪት የሚጎስም ሚዲያ አለ። ልሂቃኖች አሉ፣ አምባሳደሮች አሉ። ይሄ ሁሉ ጥፋት እንግዲህ ምናልባት በጋራ የምናስባትን ኢትዮጵያ ነገ እውን እንዳትሆን ሰፊ መደናቀፍ እየፈጠረ ያለ እንደሆነ እንገነዘባለን እና መፍትሄው እንግዲህ ካሁን በፊት ለበርካታ ጊዜ ደጋግመን አቅርበነዋል። ፖለቲካዊ መፍትሄ ያስፈልጋል። ህገ መንግስቱ መለወጥ መቻል አለበት። ለምሳሌ በኦሮሚያ ክልል ያሉ የአማራ ተወላጆች ክልሉን የሚያስተዳድረው መንግስት ህዝቤ ብሎ ሊወስዳቸው ይገባል። ህዝቡም ስለሆኑ በዛ ልክ ተራማጅ የሆነ የፖለቲካ አካሄድ ያስፈልጋል። የኦሮሞ ሊቅ የኦሮሞ ፖለቲከኛ
በዚህ ልክ ተራማጅ ሆኖ ወደፊት መምጣት መቻል አለበት። አንደኛ ለኦሮሞም ህዝብ ዘላቂ ጥቅም ሰላም አስፈላጊ ስለሆነ ነው። በውስጡ ያለውን በርካታ ሚሊዮን ቁጥር ያለውን አማራ እንዲሁም ሌላውን ብሔር ተወላጅ ህዝቤ ብሎ በዛ ልክ ህገ መንግስታዊ መስተንግዶ መስጠት መቻል አለበት። መብታቸው መጠበቅ መቻል አለበት። የህይወት ዋስትናቸው መረጋገጥ አለበት። የንብረት ዋስትናቸው መረጋገጥ አለበት። በህግ ፊት ሲቆሙ እኩል ዜጋ ሆነው መዳኘት መቻል አለባቸው። ባህላቸውና ቋንቋቸውን እንዲያዳብሩ የሚያስችል የህግ ማዕቀፍ መኖር አለበት። በተጨባጭም ትርጓሜም ያስፈልገዋል። ይሄ በዚህ ልክ ተራማጅ ሆኖ የመጣ የኦሮሞ ፖለቲካ ያስፈልጋል። ለኔ ያሳዝነኛል። የኦሮሞ ፖለቲካ ብቻ ነው ወይስ ሌሎችም በብሔር ማዕቀፍ ውስጥ የተደራጁ ሌሎች እንደዚህ አይነት ችግሮች ያሉባቸው? አንድ የሚነሳ ነገር አለ። አብዛኞቹ የብሔር ድርጅቶች መነሻቸው የቆሙለትን ማህበረሰብ ችግር ከመቅረፍ ይልቅ የቆሙለትን ማህበረሰብ ችግሮችን በማጉላት ላይ የተመሰረተ ነው፣ አንዱ በአንዱ ላይ በጠላትነት እንዲነሳ በማድረግ ነው በሚል ሁሉንም ነው በጅምላ የሚወቀሱና ይሄ አንዱ ብቻ ነው ወይ ብሎ መውሰድ ይቻላል? የአንዱ ብቻ ነው የሚል አይነት አቀራረብ አይደለም። በእርግጥ እየሰጡ ያለውትኝ የዚህ ሁሉ ፈጣሪ ህወሓትም ጭምር ነው። በእርግጥ የጽንፈኛ የኦሮሞ ኃይል በምስረታ ከህወሓትም የቀደመ ቢሆንም ህወሓት ስልጣን ላይ ከወጣ በኋላ ግን ይህን ትርክት በኦሮሞ ኃይል ላይ በስፋት በማስረጽ ትልቁን ሚና ወስዷል። ስለዚህ ብቻውን አይደለም። በእርግጥም ላለፉት ያው ህወሓት በስልጣን ላይ በነበረበት ዘመን አንዱ ስራ በዝቶበት የቆየው ፕሮጀክት እየዞረ ብሔር ብሔረሰብ የሚላቸውን ህዝቦች አማራ በምን ያህል ደረጃ ጨቁኗቸው እንደኖረ ለማድረግ ሰፊ ስራ ይሰራ ነበርና በተለያዩ ብሔረሰቦች ውስጥ ያሉ የብሔረሰቡ ልሂቃን ወይም የፖለቲካ ቡድን ነን ብለው የሚወስዱ ኃይሎች እንዲህ አይነት ሳቢ እንዳላቸውም እንገነዘባለን። ግን ደግሞ ሁሉም በብሔር የተደራጁ እንዲህ ናቸው ካልን እኛንም እዛ ውስጥ በተሳሳተ ሁኔታ እንዳያስገባን ማስተካከያ መሰጠት መቻል አለበት። የአማራ ብሔራዊ ንቅናቄ የአማራ ብሔር ንቅናቄ መሆኑ ግልጽ ነው። ግን ደግሞ የመጀመሪያ ግቡ የኢትዮጵያን ሉዓላዊነት አንድነቷን መጠበቅ ማስጠበቅ ነው። ራዕዩ ይሄ ነው። ኢትዮጵያ ሰላማዊት ሆና አንድነቷ የጠበቀች ሀገር እውን ትሆን ዘንድ ነው በየዕለቱ እና ከዚህ ሲቀጥል ስለ ፍትህ፣ ስለ እኩልነትና ነጻነት በእነዚህ ሶስት ጽንሰ ሀሳቦች ላይ የተንጠለጠለ ትግል ነው የምናደርገው። ኢትዮጵያ ሰላማዊት ሆና ህዝቦች እኩል ሆነው በፍትህ አደባባይ እኩል ሆነው ፍትህ ሰፍኖ ነጻነት ለህዝቦች እውን ሆኖ ማየት ነው እና ይሄ ምን አገኘ የሚሉ አካላት ስላሉ ነው። አሁን አማራ በብሔር በመደራጀቱ ምን ተጠቃሚ ሆነ? ቅድሙ ጥያቄ ላይ አልጨረስኩትም፣ ወደዚህ እመጣለሁ። ምን መደረግ አለበት የሚለውን አንስተ ስለነበር መሀል ላይ ስለቆረጥ ነው። ጉዳት ሳያስከትልም እንደዛ ቢባል በሚልም ይነሳል። ሊሆን ይችላል። ብቻ ጥፋት የተፈጸመባቸው ዜጎች ካሳ ያስፈልጋቸዋል። አሁን ብቻ ሳይሆን ወደ ኋላ ተመልሰን ተመላሽ ፍትህ ለዜጎች ያስፈልጋል። አጥፊዎች በህግ ፊት ቀርበው ተገቢውን ቅጣት ማግኘት መቻል አለባቸው። መንግስት በዛ ልክ ቁርጠኛ ሆኖ መምጣት አለበት እና ለወደፊት በዘለቄታው ለመፍታት ይህን ችግር የልሂቃን ድርድር፣ ሰፊ የሆነ ውይይት፣ የተራዘመ ውይይት አስፈላጊ መሆኑን እንገነዘባለን። ከዚህ ውጭ ሌላ መፍትሄም አይመጣም። መንግስትም የዚህ ዋና ባለድርሻ ሆኖ መቅረብ መቻል አለበትኝ። እንግዲህ እንዳየነው ከአሁን በፊት ችግሮች ሲፈጠሩ የመንግስት አመራሮች ከፍተኛው የመንግስት አመራር ችግሩን በሚገባው ቋንቋ አፕሪሼት ባለማድረግ ችግሮች እንዲቀጥሉ አስተዋጽኦ ያደረጉ እንደሆኑ እናምናለን። ጥቅምት ላይ 86 ንጹሃኖች ተገድለዋል። ግን ይሄ ሌላ ተቀጥላ ያለው ችግር እንዲፈጠር አስተዋጽኦ አድርጓል ብለን እናምናለን እና ለማንኛውም ችግሩን በስሙ መጥራት፣ አጥፊዎች እንዲቀጡ ማድረግ፣ ተገቢውን ቅጣት እንዲያገኙ ማድረግ፣ የጥፋት ሰለባ የሆኑ ዜጎች ካሳ እንዲያስፈልጋቸው ማድረግ፣ ይህን እውን ማድረግ እና በኢትዮጵያ ፖለቲካ ላይ ባለድርሻ ናቸው ተብሎ የሚታሰቡ ማናቸውም ኃይሎች፣ አካላት ወደ ጠረጴዛ ዙሪያ መጥተው ውይይት፣ ድርድር ማድረግ፣ ቀጣይ ኢትዮጵያ በምን መልክ ትሰራ የሚለው ላይ በተቻለ መጠን ስሙ የሆነ አቋም ላይ ለመድረስ መሞከር ነው እና ለዚህ መንግስት ሰፊ የሆነ ሚናን እያደረጋችሁ ግን አይደለም። ይሄ የሴናሪዮ ተዘጋጅቶ የዴስቲኒ ኢትዮጵያ እያደረጋችሁት ያለው ነገር ምንድነው? ከዚህ ጋር አይገናኝም? ምን መሰለ፣ አንዳንድ የሀገር ጉዳይ ያሳስባቸው ዜጎች በራሳቸው ተነሳሽነት
ኢኒሼቲቭን ወስደው እንዲህ አይነት ጥረቶችን ሊያደርጉ ይችላሉ። አዳማጭ ከሌለ መንግስት የሚባለው አካል ይህን አዳምጦ የራሱ ፕሮጀክት አድርጎ ካልመጣ መፍትሄ ሊመጣ አይችልም። የራሱ ፕሮጀክት ሲያደርገው ቅድም እንዳልኩ ነው፣ ህገ መንግስቱ ብልሹ ነው። ብልሹ ስለሆነ የተበላሸውን አካል እንጠግነው እናክመው የሚል ደፋር የሆነ አቋም ይዞ መምጣት መቻል አለበት። በተጨባጭ እኮ ህገ መንግስቱ የተከበረም አይደለም፣ የተከበረ አይደለም። ዛሬ ላይ ህገ መንግስቱን ሰርተነዋል ብለው ለዛ ተከራካሪ ሆነው የቆዩ ኃይሎች ዛሬ በህገ መንግስቱ ላይ ዘምተው እንዳሉ እያየን ነው። እና በዚህ ልክ መንግስት ደፋር ሆኖ የተበላሸውን ችግሩን ለማከም ሀቀኛ ጥረት ማድረግ መቻል አለበት። እና ይሄ ዴስቲኒ ኢትዮጵያ የተባለው እንግዲህ ሀገር ወዳድ ኢትዮጵያኖች የሀገር ሁኔታ ያሳሰባቸው እስከ ገባይ ድረስ ተነሳሽነቱን ወስደው መንግስትን አማክረው ፕሮጀክት ቀርጸው ከሌላ ዓለም አቀፍ ተቋማቶች ጋር ያው ስፖንሰርሺፕ ፈልገው ያን ለማድረግ ጥረት አድርገዋል። ግን በመንግስት ደረጃ እንግዲህ ትልቅ ሚና መውሰድ ያለበት መንግስት ስለሆነ እንደዛ ስለምናምን የራሴ ፕሮጀክት ብሎ እንደዛ አይነት ሀቀኛ ጥረቶችን ማድረግ መቻል አለበት። የሚገባቸውን ስቴክሆልደሮችም ማሳተፍ እና በጋራ መፍትሄዎችን መፈለግ መቻል ያስፈልጋል። እና ይሄ ነው። ይህን ጥረት ግን አላየንም፣ እስከዛሬ ድረስ አላየንም። ይህ ጥረት እስከሌለ ድረስ እንግዲህ እስከዛሬ የመጣንባቸው መንገዶች እስከዛሬ ያጋጠሙ ችግሮች መቀጠላቸው የሚቀር አይደለም። ስርዓቱ የተበላሸ ከሆነ ዞሮ ዞሮ እንዳልኩ በዛ ውስጥ በግለሰብ ደረጃ ፍትህ ወዳድ ግለሰቦች፣ መሪዎች ሊኖሩ ይችላሉ፣ አሉም፣ ልንክድ አንችልም። ይሄን ግን ስርዓቱ እንደ ስርዓት የተበላሸ መሰረት ላይ የቆመ በመሆኑ ያን ካላከምን አሁንም የመጣንበት መንገድ ሊቀጥል የሚችልበት ሁኔታ ይኖራል ለማለት ነው። የእርቀ ሰላም ኮሚሽን፣ የሰላም ሚኒስትርስ በዚህ ላይ ያላቸው ድርሻ ምንድነው? ብቸኛው ሳይሆን አይቀርም እንደውም የሰላም ሚኒስትር በማቋቋም አሁን ያለው መንግስት እና በሚኒስትር ደረጃ የሰላም ሚኒስትር ማቋቋም ተችሏል። የእርቀ ሰላም ኮሚሽን ውጤታማ አይደለም የሚሰሩት ስራ ነው እንዲሁ ጅምሩ ራሱ ልክ አይደለም በሚል ነው ሊገለጽ የሚችለው። ምን አለ መሰለ፣ ቀዳሚው ነገር ፍትህ ነው። ስለ እርቀ ሰላም ያስፈልጋል፣ እርቅ ያስፈልጋል። በእርቅ የሚፈቱ ችግሮች እንዳሉ እናምናለን። ግልጽ ነው። እርቅ ጥሩ ነው፣ ችግር ይፈታል። እንግዲህ ብዙ ህዝቦች፣ የኢትዮጵያ ህዝቦች ነባር የሆነ ተቋም አላቸው ችግሮችን የሚፈቱበት። ስለዚህ እርቅ ሰላምን ያወርዳል፣ በጎ ነገር ነው። ግን አሁንም ችግሩን ከስሩ ቆፍረን ማሳየት ካልቻልን ችግሩ ይሄ ነው፣ የኢትዮጵያ ፖለቲካ መሰረታዊ ችግር ይሄ ነው፣ በዚህም ምክንያት ነው እስከዛሬ ችግር ይደርስ የነበረው ብለን በዛ ልክ ካላወጣ ነው፣ ለችግሩ መፍትሄ መሻት ካልቻልን እርቀ ሰላም የሚለው ጥረት ፍሬ ሊያፈራ ፍሬ ሊሰጥ አይችልም። ፍትህ መቅደም አለበት። ይሄ ጥፋት ፍትህ ይፈልጋል። ተጎጂዎች አሉ፣ ፍትህ ይፈልጋሉ። ጎጂዎች አሉ፣ ጥፋት አድራሾች አሉ፣ ፍትህ ይፈልጋሉ። እነሱ ቅጣት፣ ፍትህ ማለት ይሄ ነው፣ ቅጣትን ለሚገባው። ይሄ እስካልሆነ ድረስ የእርቀ ሰላም የሚለው 10 ተቋም ብትገነባ መፍትሄ አይኖረውም። ጥረታቸው በዛ ውስጥ የሚሳተፉ ዜጎች ልባዊ ጥረት እያደረጉ ሊሆን ይችላል፣ ግን ደሊቨር የሚያደርጉት ነገር ብዙም ነው ይመስለኛል። የህግ የበላይነትን መንግስት ማስከበር መቻል አለበት። ይህ ምንም ለድርድር የሚቀርብ ነገር አይደለም። ፍትህ መስፈን መቻል አለበት። ግን ከነበረውስ መሻሻሎች የሉም። አሁን ራሳቸውን እንደ መንግስት የሚቆጥሩ አካላት ሳይቀሩ እያየናቸው ነው። ፍርድ ቤት የተመላለሱ መቀጠል አለበት። ሌሎችም በየትኛውም ክልል ላይ ያሉ በወንጀል ድርጊት የተሳተፉ ሰዎች መያዝ አለባቸው ነው። በአጠቃላይ ግን አሁን እየሰራ ያለ የመንግስት በፍትህ ዘርፉ ላይ እየሰራ ያለው ስለ አናሳ ነው በሚል ነው ሊገለጽ የሚችለው። ሁሉንም ነገር መቼም ዋጋ የለውም ብለን ማስቀመጥ ተገቢም አይደለም። አሁን ላይ መንግስት እየወሰደ ያለው ህግን የማስከበር እርምጃ ድጋፍ ይፈልጋል። እኛ ድጋፍ እንሰጠዋለን፣ እየሰጠነውም ነው። በቂ ነው ወይ ዘግይቷል ወይ የሚለው ላይ መከራከር እንችላለን። የዘገየ ነው፣ በቂም ነው ሊባልም አይችልም። በእርግጥ ግን ደግሞ እየወሰዳቸው ያሉት እርምጃዎች በጎ ናቸው። ጥፋት አድራሾችን በየደረጃ ያሉ ጥፋት አድራሾችን ወደ ህግ ፊት እያቀረበ መሆኑን እየሰማን ነው። ይሄ መደረግም ስላለበት ነው። አንደኛ መንግስት በራሱ መንግስት ማለት
ወይም መንግስት ይመሰረት ዘንድ አስፈላጊ ካደረጉ ጉዳዮች ውስጥ አንዱ ለዜጎች ሰላምን መስጠት ነው፣ ደህንነትን መስጠት ነው፣ ለንብረታቸው ለህይወታቸው ዋስትናን ማረጋገጥ ነው አይደለም፣ ህግን ማስከበር ነው። ይህን ካላደረገ መንገድ ስለሰራ ብቻ መንግስት ሊባል አይችልም። መንገድ መስራትም ተቋማቶችን መገንባትም ጤናም ትምህርትን መዘርጋትም ማስፋፋትም አንድ የመንግስት ኃላፊነት እንደሆነ ሁሉ የዜጎችን ደህንነት መጠበቅም አንዱ መሰረታዊ የመንግስት ተልእኮ ነውና ያን በማድረጉ ግዴታው መሆኑ ጭምር መታወስ መቻል አለበት። ግን ደግሞ እስከዛሬ ዳተኛ ስለነበር ለአጥፊዎች ተጨማሪ ጉልበትን የሚሰጥ ስርዓት ስለነበር ስለሆነም ጭምር አንዳንድ ነገሮች ግን ለምሳሌ እንዲሁ በችኮላ ቢያዙ ኑሮ በቂ ማስረጃ ሳይኖርባቸው ከሳምንት በኋላ ተፈተው ለሌላ ጥፋት ራሳቸውን እንትን ከሚያደርጉ በቂ ማስረጃ ህዝብ ፊት አደባባይ ላይ የሚፈጸሙ ነገሮች ላይ ሲፈጸሙ እጅ ከፍንጅ ይዞ ከነ ማስረጃው ደግሞ ዳግም ተመልሰው ሊወጡ በማይችሉባቸው ሁኔታ መያዝ የትኛው ነው በዋጋ ደረጃ ከፍ የሚለውን መመዘን አለበት በሚል ይነሳል። ምን መሰለህ የጥፋት ነጋሪቶች በአደባባይ በይፋ ሲጎሰሙ ተመልክተናል፣ ንግግሮችን አዳምጠናል። ጸያፍ የሆኑ ንግግሮች በአደባባይ ሲነገሩ ቆይተዋል። እነሱ ያበረታቷቸው ወጣቶች ለጥፋት ዘምተው ጥፋት አድርሰዋል። እንግዲህ አንድ ሰው የግድ በራሱ እጅ ጥፋትን ሲፈጽም ካልያዝኩት በቀር ወደ ህግ አላቀርበውም የሚባል ከሆነ ይህ ትክክል አይደለም። ንግግሮች በራሳቸው የተገሩ መሆን መቻል አለባቸው። በተለይ በፖለቲከኞች፣ በሀገር መሪዎች፣ በአመራሮች፣ በክልል አመራሮች ጭምር ኃላፊነትን በወሰዱ ወገኖች የሚነገሩ ንግግሮች እጅጉን ኃላፊነት ያልጎደላቸው መሆን መቻል አለባቸው። ንግግሮቻችን ኃላፊነት የጎደላቸው ከሆኑ ኢንስፓየር የምናደርገው ተከታይ አለና እሱን ለጥፋት ማነሳሳት ስለሚሆን ያም ስለሆነ ሰፊ ጥፋት ተፈጽሟልና ይሄ ነው ምልህ የግድ እጅ ከፍንጅ መያዝ አለባቸው ማለት አይደለም። ሲገሉ ወይ ሲያቃጥሉ ህዝብን ወይም ወጣቱን ለዚህ ጥፋት እንዲነሳሳ የሚያስችሉ ንግግሮች ሲደረጉ ከቆዩ በእርግጥም ስራዎች ሲሰሩ ቆይተዋል እኮ በተጨባጭ አደረጃጀቶች ተፈጥረው በገንዘብ እየተደገፉ የገንዘብ ምንጩ የት እንደሆነ የማይታወቅ በገንዘብ እየተደገፉ በርካታ የጥፋት ስራዎች እኮ ሲፈጸሙ ቆይተዋል እኮ እና በቂ ማስረጃዎች ሳይኖሩ ቀርተው አይደለም። ችኩልነትም ሊባል አይችልም ነበር በሰዓቱ። እንዲያውም መንግስት ቁርጠኛ እርምጃዎችን ወስዶ ቢሆን ኖሮ ብዙ ጥፋቶችን መታደግ ይቻል ነበር። አርፍዷል። በማርፈዱም የችግሩ ተባባሪም ጭምር እንደሆነ መነገር መቻል አለበት። ባይዞይ የችግሩም ተባባሪ ነው። በአንድም ይሁን በሌላ መልኩ የችግሩ ተባባሪ ነው። አሁን ክቡር ጠቅላይ ሚኒስትሩ እንዳሉትኝ ብልጽግና ጭምር ነው እንግዲህ በስር በታሳሪ ቁጥር ከወሰድ ነው ብልጽግና ብዙ አባሎቻችን አመራሮቻችን ታስረዋል ብለዋል። እውነት ሊሆን ይችላል ይመስለኛልም። ምክንያቱም በኦሮሚያ ክልል ችግሩ እንደሚፈጠር እየታወቀ ቀድሞ መከላከል ያላደረጉ በችግሩም በቀጥታም በተዘዋዋሪ ተሳታፊ የነበሩ ሰፊ የኦሮሚያ የብልጽግና አባላትና አመራሮች እንደነበሩ እኛ መረጃዎቻችን ይጠቁማሉ። ተጨባጭ መረጃዎችም አሉን እና ለዚህ በቂ የሆነ እርምጃ እየተወሰደ ነው ብለን አናምንም። ግን ደግሞ ጥሩ የሚባል እርምጃ እየተወሰደ ነው፣ መቀጠል መቻል አለበት። ይሄ ኦሮማራ የሚባለው ጥምረት የነበሩ የተሳሳቱ የታሪክ ትርክቶችን በማረም በሁለቱ ህዝቦች መካከል ያለውን አንድነት ከማጠናከር አንጻር የራሱ ሚና መወጣት ይችል ነበር። ነገር ግን በተባለው ልክ መሄድ ስላልቻለ ነው የመጀመሪያ አካባቢ የነበረው መናበብ የነበረው መቀናጀት አሁን የደረሰበት ደረጃ ላይ ሊደርስ የቻለውና ስራዎች ሊሰሩ ፖለቲከኞችም ሊቃንም ይሄን ነገር በደንብ እንትን ሊያደርጉበት ይገባ ነበር በሚል ይነሳል። በተጨማሪ ደግሞ ኦሮማራ ብቻ ሳይሆን በትግራይና በአማራ መካከልም ደግሞ በሁለቱ ጎረቤታሞች ህዝቦች መካከል በአፋርና በአማራ መካከል እንዲህ አይነት ነገሮች ቢኖሩ የህዝብ ለህዝብ ግንኙነቶች ቢኖሩ በአንድና በሁለት የጥፋት መልእክት በሚያስተላልፍ ሰው ይህን ያክል ጥፋት ከሚደርስ ይልቅ ህዝቡ ራሱ በራሱ መመከት የሚችልባቸው ነገሮች ይኖራሉ በሚነሳና የእርስዎ መልከታ ምንድን ነው? እዚህ ጋር የህዝብ ለህዝብ ግንኙነቱ በጎ ነው፣ በራሱ በጎ ነው። እንደው ለምንም ግብ ሳይሆን በራሱ ብቻውን ሲቆም በጎ የሚባል ጉዳይ ነው። የኢትዮጵያ ህዝቦች የኦሮሞና አማራ ብቻ ሳይሆን ሁሉም ህዝቦች
ትስስር ያስፈልጋቸዋል። አላቸውም። በእርግጥም ያለውን ትስስር ዋጋ መስጠት እኮ ነው፣ እውቅና መስጠት እና የዛሬ 2 ዓመት ከ2 ዓመት በፊት እንግዲህ ለውጥ የምንለው ከመምጣቱ በፊት ህወሓትን በተባበረ ክንድ የኢትዮጵያ ህዝቦች ከማዕከላዊ ስልጣን መንበር እንዲወርድ አድርገዋል። ግልጽ ነው ይሄ። በዚህ ሂደት ውስጥ ደግሞ ግንባር ቀደም ሚና የተጫወተው የአማራ ህዝብ እንደሆነ ሁሉ የኦሮሞ ህዝብም ሰፊ ትግል አድርጓል። ይሄ የሚካድ አይደለም እና በወቅቱ ለዚህ ትግል ጉልበት ሆነው ከመጡት ጉዳዮች ውስጥ አንዱ የኦሮማራ እኛ ደግሞ አማ ኦሮ ብለን እንጠራዋለን። ምክንያቱም ክሮኖሎጂካሊ ካየ ነው ይህን አይነት ግንኙነት አስፈላጊ መሆኑን ከጠሩ የአደባባይ ሰልፎች ውስጥ ጥሪ ካደረጉ ካስተጋቡ የአደባባይ ሰልፎች ውስጥ አንዱ በጎንደር ከተማ የተደረገው የኦሮሞ ደም የኔም ደም ነው የሚለው ጉዳይ ነው። ይሄ ብዙ ነገር ቀይሯል ብለን እናምናለን። የበቀለ ገርባን ምስል በባነር ሁሉ አውጥቶ በኦሮሞነቱ የታሰረ ዜጋ ብሎ ጽሁፍ አውጥቶ ለሱም ጭምር ድጋፍ የሰጠ እጅግ አስተዋይነት የታየበት ህዝባዊ እንቅስቃሴ ነበርና ይሄ የኦሮሞን ወገን ኢንስፓየር አድርጎታል ብለን ነው የምናምነው። ስለዚህ እኛ ስንጠራው አማ ኦሮ እንለዋለን። ኢዳዝ ማተር እና መጀመሪያ ሲጀምር ጥሩ ነበር። በእርግጥም ሁለቱ ትልልቅ ህዝቦች ያው በቁጥር ትልልቅ ስለሆኑ ትልልቅ እንበላቸው የሚያደርጉት የተናበበ ትግል ዛሬም ላይ ቢሆን ማድረግ ከቻሉ ማድረግም አለባቸው ብለን እናምናለን። ለኢትዮጵያ ነገ እጅጉን አስፈላጊ ይሆናል። ትልልቅ ህዝቦች ናቸው። በሁለቱ መካከል ውጥረት ካለ ችግር ነው። በኢትዮጵያ ደረጃ ፖለቲካው በበጎ ሊራመድ አይችልም። በሁለቱ መካከል መናበብ ካለ በሊቃኑ ማለት ነው ካለ የተሻለች ኢትዮጵያን ነገ ላይ እውን ለማድረግ ያስችላል እና ጥሩ ነገር ነው። ግን ለምን ፌል አረገ? ይሄን ያህል ፍሬ አላፈራም። እንደ ጅምሩ ተስፋ ሰጥቶን እንደነበረ ሁሉ ይሄን ያህል ፍሬ አላፈራም። በእርግጥም የህወሓት ስርዓት ከማዕከላዊ መንግስቱ መውረድ ከቻለ በኋላ በማግስቱ ላለፉት 27 ዓመት ተደርጎ የማይታወቅ ታይቶ የማይታወቅ በስፋት የአማራ ተወላጆችን ከኦሮሚያ ክልል የማፈናቀል ስራ ተሰርቷል። ይህን ጠቅላይ ሚኒስትሩ ሰርተውታል ብለን አናምንም። ማን እንደሰራው እናውቃለን። በዛን ወቅት ጌዲዮም ተፈናቅሏል፣ ጋሞም ተፈናቅሏል፣ ትግራይም ከአማራ ክልል ተፈናቅሏል። ብዙ መፈናቀሎች ነበሩ። አይደለም እኔ የምልህ ለውጡ የሚባለው ከመጣ በኋላ ነው። የተባረረ የትግራይ ተወላጅ ከዛ በኋላ አልነበረም። ትክክል ነው ማለትም አይደለም። ከየትም የኢትዮጵያ ክፍል ማንም የኢትዮጵያ ዜጋ መባረር አለበት ብለን አናምንም። ትክክል አይደለም። ግን እኔ ልል የፈለኩት ጌዲዮ ተወላጆች ተፈናቅለዋል። አዎ፣ ማን ያፈናቅላቸው? ማን በላይነት ይመራው ነበር? እናውቀዋለን። ምናልባትም በኦሮማራ ትርክት ውስጥ ግንባር ቀደም ከነበሩ ሰዎች ውስጥ ከነሱ ውስጥ በዚህ የጥፋት ሂደት ደግሞ ሰፊ ተዋናይ ሆነው ይሰሩ እንደነበሩ መረጃዎቻችን ያሳያሉ። እና ለምንድነው የከሸፈው ካልን መክሸፍ የለበትም፣ አልነበረበትም። ይሄን ኤኒ ታይም ሪአክቲቬት ማድረግ ይቻላል፣ ችግር የለውም። አስፈላጊም ስለሆነ የግድም ስለሆነ እንደ ግለሰቦች ኮሚት አድርገው ሊሆን ይችላል። ግን አጠቃላይ እንደ ልሂቅ እንደ ፖለቲካ ቡድን ኮሚትመንቱ ሀቀኛ አልነበረም። ሌላ ፍላጎት ስለነበረው ዛሬም ጭምር ስላለው የሚያልመው ሌላ ግብ ነው። እኛ የምናልመው ግብ አይደለም። ይሄም ማኒፌስት አድርጓል፣ በግልጽ ወጥቷል። ሌላው እንግዲህ በዛ ውስጥ ምናልባት የኦሮሞማ ትርክትን ከጀመሩ ከአማራውም ከኦሮሞ በኩል ያሉት ጽንፈኛ በሆኑ ኃይል በጊዜ ሂደት የተሸነፉ የመጡ ይመስለኛል። ጽንፈኛ የሆነው ኃይል ነፍጥ አንስቶ ይታገል የነበረው ከውጭ ወደ ውስጥ መጥቷል፣ እስከ ነፍጡ ገብቷል። አክቲቪስቱም ልሂቁም ፖለቲከኛው ምኑም በውጭ ሀገር የነበረው እሱም ገብቷልና ያ ኃይል እውነተኛ የኦሮሞማ ፍላጎት የነበራቸውን የኦሮማራ ፍላጎት የነበራቸውን ፖለቲከኞች በጊዜ ሂደት ተጭኗቸው ያ ድምጽ ያ ፍላጎት እንዲከስም ሆኖ የወጣ ይመስለኛልና በዚህ ሂደት ነው። ዞሮ የህዝቦች
ትስስር ያስፈልጋል። በአማራና በትግራይ ህዝቦች መካከል ያለው ይኸው ነው። የህዝብ ለህዝብ ችግር የለም። በመሰረቱ ችግር ኖሮም አያውቅም፣ አይኖርምም። ችግሩ በልሂቃን ደረጃ የሚያልቅ ነው፣ በፖለቲከኞች ደረጃ የሚያልቅ ነው እና የህዝብ መልክ ለመስጠት ቢፈለግም እንኳን ያው የሚፈለግበት የራሱ የሆነ ምክንያት አለ። ሰፊ ህዝባዊ ድጋፍን የሚሹ ኃይሎች ዞሮ ዞሮ ህዝባዊ መልክ ይዘው መምጣታቸው የሚቀር አይሆንም። ግን ደግሞ በህዝብ ለህዝብ ደረጃ ችግር የለም። ትስስሩ ግንኙነቱ መጎልበት አለበት። እኛ ለዛ ቀናኢ ነን። ያለዚህም ኢትዮጵያን ሴቭ ማድረግ ስለማይቻል ህዝቡ መረበሽ ስለሌለበት ኑሮውን መቀጠል ስላለበት የትም አካባቢ ያለው ኢትዮጵያዊ ኑሮውን መቀጠል ስላለበት በሰላም ወጥቶ መግባት ስላለበት ንብረቱ ጥበቃ ስለሚያስፈልገው ኢትዮጵያዊም ስለሆነ ጭምር በሀገሩ የትም አካባቢ ኑር ዜጋ ሆኖ መስተናገድ የሚችልበት የፖለቲካ ምህዳር መሰራት አለበት። ይሄ እስኪሆን የህዝብ ለህዝብ ግንኙነቱ ያለን የመጨረሻ ተስፋ ነው ብዬ አስባለሁና ጨርሶ የተበላሸ እንደሆነ ተደርጎ መቅረቡ ተገቢ አይደለም። በተለይ በኦሮሞና